እፎይ ያለው ንግግር ነበረ፣ ብዙ ሙስሊሞችን ያስቆጣ ንግግር ነበር እና የዛን ምላሽ አላገኘሁም፣ የዛን ምላሽ አልሰማሁም እና አላየሁም። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረው ንግግር ነበረ። ነቢዩ መሐመድ እንደዚህ ያደርጋሉ እንደዚህ አድርገዋል ብሎ ሎሽን ይዞ ምናምን ብዙ ያደረገው ነገር ነበር እና ለዛ ምላሽ አላገኘም። ለዛ አንተ ራሱን የቻለ ቪዲዮ ሰርተህ ፖስት ብታረግ ደስተኛ ነኝ እና እዚህ ጋርም ደግሞ ለእኔ ምላሽ ብትሰጠኝ ደስ ይለኛል። እኔ አንድ ክርስቲያን እንዲህ አለ እንዲህ ነው መልሱ ብዬ ቪዲዮ ልሰራ፣ እነዚህ ቪዲዮ የሚሰራላቸው አይደሉም። እነዚህ የኔ ተማሪዎች ናቸው። ወላሂ ተሳዳቢዎቻቸው። ፉከራ አይደለም፣ እውነቱን ነው የምነግራችሁ። ሄዳችሁ ቪዲዮአቸውን ማየት ትችላላችሁ። እኔም ማስተምረውን እዚህ እየተከታተሉ ቆርጠው ቪዲዮ የሚሰሩ ናቸው። ህፃናቶች ናቸው። እዚህም ለመግባት ሸሚዟችሁ ነው፣ ተደብቃችሁ ታዳምጣላችሁ። ከዚያ ተደብቀው ሁሴን ዛሬ እንደዚህ ብሎ እያሉ ከመስራቱ ማንም ደፍራችሁ አትገቡም። ደፍራችሁ እዚህ ሁሴን እዚህ ቦታ ላይ እንደ ተሳስተሃል ይሄ ትርጓሜ ላይ አትሉ። ሄዱና እንደለመዳችሁ ቪዲዮ ስሩ። እናንተ እዛ ሄዳችሁ እነዚህ ሰዎች የምታዳምጡ ሰዎች የጤናችሁ ጉዳይ ታስበኛል። ለማንኛውም የሰማችሁት ማንኛውን ስህተት ነገር ካለ መታችሁ ጠይቁ። እነሱ ደፍረው አይጠይቁም፣ ቢሞቱ አይገቡም። እዚህ ገብተው ኢስላምን የሚተች አንድ ዲያቆን ካለ እኔ መጀመሪያ ቆሜ አጨበጭብለታለሁ፣ አደንቀዋለሁ። አታደርጉትም። የሚያደርጉት ነገር ምንድነው? ቤታቸውን ዘግተው ሁሴን እንደዚህ አለ ሲሉ መዋል ብቻ ነው። ለማንኛውም እንደዚህ ስበርም እያጨማለቀ ምናምን ያለፈ እንደዚህ የሚያደርግ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር በፍጹም አላስተማሩ። ነቢያችን ሰለላሁ ዐለይሂ ወሰለም የዘር ፈሳሽ ነጃሳ ነው ወይ ተብለው ተጠይቀው አይነጅስም ብለው የተናገሩበት ሐዲስ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሱኢለ ዐን المني فقيل له هل المني طاهر فقال عليه الصلاة والسلام المني طاهر المني طهرانه وينس አይደለም ሲባሉ ጊዜ አይ መንይ طهرانه አሉ። ከዛ ያ የዘር ፈሳሽ ሸዋር እንደሚያስወስድና ግዴታ እንደሆነ ሸዋር መጥጥበት ማድረግ እንዳለብን አስተምሯል። ይሄን ለማንቋሸሽ እንደዚህ ያጨማለክ ምናምን የምታደርገው አይ ለማንኛውም ይሄ ነው ወንድማችን። እሺ ጥያቄ ያለው ካለ ገብቶ መጠየቅ ይችላል። ማንኛውም